ምንድነው እሱ ምን ያደረክ ነው አንተ ቆይ ማለት ተጫወትክብኝ ማለት ነው እሱ መንጥራለ ምን አንተ ተጫወትክብኝ ማለት ነው እንዴ ሲጀምር ምንድነው አንተ ቆይ ምንድነው ያደረክ ያለው ካሜራውን አጥፋልኝ ከቻልኩ ወጣ ካሜራን ይዘህ ዞር በይ ቆይ ቁሚ ካሜራችሁን ይዛችሁ ውጡ ተቀመጪ ዞር በይ ወጡልኝ እንዴ ታዲያልኩ እኮ ወጡልኝ ካሜራውን ተጫወትክብኝ ማለት ነው ላንቺ እሱ ምን ነው ብር ያለኝ እንትን እኮ ነው አሰጣጥ ይመስለኛል ላንቺ ምሰጥሽ ለሱ ደግሞ ምሰጠው ዋሽታችሁኛል አይደል እስኪ ይሄንን እዩት ምንድነው ምንድነው ያደረክ ያለው ቆይ አንተ ያማይ እንዴት እንደዚህ ልታረግ ትችላለህ ከየት ነው ያገኘው ጓደኛ ናችሁ ጓደኛ ሙስሊም ምን ልታንተው ስልኩን ስጠኝ አትንጫጪ ይኸውልሽ ፍቅር እንዴት ጀመራችሁ እንዴ ፍቅርማ ያስስመኛ አንገት ውስጥ ሲገባ የሆነ ለየት ያለ ስሜት እንዲሰማኝ እኮ ነው ስታረገኝ ነበረው እንዴት ፍቅር አይዘኝ ታዲያ እንዴ ማለት ይሄ ግቢ ገና ስትተዋወቁ ነው ማለት ነው ግቢ ላይ ገና ስትተዋወቅ ያው ኳስ ክለብ አለን ብለናል ቀደማ እዛ ላይ ሳያት የሆነች አሟላይ ናት ለምታት እንዳሁኑ የዛን ጊዜ ቆንጆ አሟላይ ናት ታላስበው ከኔ ጋር ያለ እኔ በጣም እንዋደዳለን 5 አመት ማለት ታስበኳል አይ ቲንክ ምን ያህል ጊዜ እንደሆነ ሳለው በጣም ብዙ ጊዜ እንትኖችን አሳልፈናል በጣም በቃ አለ አስጠሊም ቆንጆም የምትላቸውን ጊዜያ ከሱ ጋር አሳልፈያለሁ እና ወደፊት የልጆች አባት በጣም ያመንኩት ሰው ነው ገብቷላ ቅርብ መጣችልኝ እጅል ሄዳው እንዴት ፈታ እንደምል እስከምትመጣ እንዴት እንደናፈቀችኝ አጠይቁ ቤቱ ላዘደው ደግሞ ወጣቱ ሲገታተን ቆይቶ ሰውዬ ሳይመጣ ለምን ውስጥ ገብተን አንዝናናም እንዴ ቆይ ትንሽ ቁጭ በይ አሁን አይደል እንደመጣሽው እንዴ እኔ እኮ በጣም ነው ናፈቀኝ ደግሞ ማንን ለማማለል ነው ይሄን እንደዚህ ለብስሽ መጣሽ አንቺ ነው ሌላ ማንን ይሆናል አሬ ጎዳናውን አላየሽም ጭራሽ አንቺ ያለሽልኝ እኔ እኮ በጣም ነው የምቀነው ደግሞ አንቺ ያለሽልኝ አትበይ እኔ ላንቺ ባልሽ ነኝ እሺ አንተ ያለህልኝ እንደዚህ ስትይ ሙቀት ይሰማኛል ምን አባቴ ልሆንልሽ እንደው ያ ከረፈፍ ቀደመኝ ምን ላርግልሽ እሺ እኔ አልዘገየንም አሁንም እኮ የሆነ ቀን እንደሚሳካ ቃለኝ ጊዜው ደርሷል ለማ አዎ ተቃኒ በጣም ስሜታዊ ሆንኩ ነው ለምን አንገባም ይሻላል ደግሞ እንደዚህ ይልብሻት እንጂ ማለት እኔ ጋር ብትለብሽ ይሻላል ጎዳናውን ሰው ያየብኝ እንደምመጫ እኔ አንቻለሁ እንዴ እንዴ እኔ አንተ እኮ ነኝ ባሌ የኔ ውድ ባል ምን አባቴ ላርግልሽ እንደው ታረግልኝማ ታውቂያለሽ ስለዚህ ጊዜው ደርሷል በጣም ናፍቄሻለሁ ማለት ነው በጣም የምር እሺ ነይ ባልሽ ሳይመጣ ቶሎ ተደስተን ብንወጣ ይሻላል በደስታ እንጂ እንዴት እንደናፈቅሽኝ እኔስ ብትይ እሺ ከፈቸው ምንድነው ወገቤን ሰባብ ልጨርሽው ነው እንዴ ይሄን አፍቀሻል እንዴ የመጣሽው ለዚህ እኮ ነው ከነፈሰ መጣው ይጣፋት እንዴት እንደናፈቅሽኝ እኮ ደግሞ አረ እና እንዴ አሁን አይደል እንዴ ውስጥ ገብተን ይመጣል እንዴ አንቺ እኮ ምትናፈቂ ነሽ ድሮስ እኔ አይደለም እንዴ ጸባያተሽ እንዲያስቸገርሽኝ እንጂ ወደ ኋላ ተመልሰን አሁን እንወቀቀስ አረ በፍጹም ያ ጊዜ ራሱ በጣም ነው የሚቆጨኝ እኮ አመለጥኩሽ እንጂ እንንጅል ታገቢው ነበር ወነተና እኔ ከኔ ጋር እንደፈለገን እንሆን ነበር ከኔዎች አላበሻ በጣም እንጂ አንቺ ምን አለብሽ እኔ ነኝ እንትን እኔ አስተዋጽኦ አለኝ ምን አለው አስተዋጽኦ አለሽ በጣም በትልቁ አስተዋጽኦ አለኝ ጸጉሬን ተሸታልኝ በሚገባ ነው ማሻሽልሽ የሚወድ እና ደግሞ ማለት ነው ሳልነግርሽ ረስቼው ያ ሰውዬ እኮ ደውሎልኝ ነበር የትኛው ሰውዬ እንዴ ባልሽ ነው ያስደፈርነው እሺ ምን አለሽ እና ምን ዝም አላችሁ በዛው አለኝ ምን ገንዘብ ፈልጎ ነው ወይስ ገንዘብ አይደለም እሱም እኮ ሲጀመር ሲጀመር ሱስ እንዲሆንበት እኮ
መደጋገም አለበት እኮ እሱን እንትን ነው። አዎ ካልተደጋገመ እዚህ ሱስ ውስጥ አይገባም። ላይክ እንደኛ አዎ። እና ታዲያ መቼ እናመቻች? በቃ አንቺ ነሽ እንግዲህ ይሄን ነገር ኃላፊነት ወስደሽ ማስፈጸም የምትችይው። በእኔ በኩል ጣጣ የለውም፣ ግን ደግሞ ያው አንቺ ነው ከኔ እንትን የሚለው ያንኛውን ልጅ እኔ አላውቀውም። ታውቂው ማለት ግን የኔ ሀሳብ ምን መሰለሽ ጊዜና ቦታውን ብቻ እንድታመቻችልኝ ነው። ሀሳቤን ተረድተሽኛል? አዎ ከዛ እሱም ሱስ ውስጥ ይገባና ወንድ ይላል። እኔና አንቺ በነፃነት እንደፈለግን ፍቅራችንን እንቆማለን ማለት ነው። የኔ ወድ ደግሞ ቀጣይ ስንገናኝ ትልቅ ሰርፕራይዝ አለሽ። ምንድን ነው እሱ? አለሽ አትበኝ። አለክ ምን ነው እንደው እንዳላስደሰትኩሽ? ኧረ በጣም ነው እንጂ የምታስደስችኝ ማለት በጣም ነው የምታስደስተኝ። እና ምንድን ነው እሱ? በጣም እኮ ስለማፈቅር ነው። እኔም እኮ በጣም ነው ሲስተም ተጣለሞች በጣም እና በባሌ ላይ ቺት እያረኩኝ አይደል? እና ባሌ ነው ይባላል። ከፍቶሽ ባልሆነ ከፍቶኝ አይደለም። አሁን ያንጅል በዚህ ነገር ማሰር አለብን እንጂ እኛ በነፃነታችንን እያጣን ነው እኮ። እሺ መቼ ይሁን? የሆነ ቀን እንጋብዘውና ይጠጣና ከዛ ይጃጃል አይሻልም? ግን በበፊቱ ጉዳይ ምንም ያልሽ ነገር የለም? ለኔ እንዴት ሆነ? ምንም አይለኝም። ምክንያቱም ምንም አልሆንኩም አለሽ ማለት የሆነ አጋጣሚ እንኳን ምንም ያልሽ ነገር ምንም የለም፣ ግን አሞኛል አይነት ብሎኛል። ምን ሆነክ ነው ስለው አይ እዚህ አካባቢ ያመኛል ወገቡን አካባቢ በቃ ንፋስ ይሆና ምናምን በሚለው ነው በቃንቺ ምንም አላለኝም። ምክንያቱም ታውቂያለሽ ለኔ አለ ማለት ያው ወይ ሙዲ ትይዝብኛለችን ብሎ ሊያስብ ይችላል። ልትሻላ ከባድ ወንድ ዳ በጣም ግን አንድ ሁለት ሶስት ስሜቱን ካየው አስበሽዋል እንደኛ ወይኔ ከዛ እኔና አንቺ በቃ አሁን ታውቂያለሽ በዚህ ነገር ካላሰር ነው ምናልባት እኛንም እንዲህ ከደረሰብን የኛ ሚስጥር ራሱ ሊያጋልጥ ይችላል እኮ። ቀድመን ካደኛ ነን የሱ ሚስጥር ማወቅ ያለብን። እኛ የሱ ሚስጥር አወቅን ማለት እኔና ነፃነታችን እናገኛለን። ምን አገባን እሱ ፊትስ ቢሆን፣ ምክንያቱም የሱን የያዝንበት ኬስ ስላለ ምንም አይለንም ማለት ነው። አዎ ደግሞ የሱን እንትን ካላወቅንበት መቼም እኔን አይፈታኝም ልጁ። ታያየሽው አይደለም? በጣም ጅል ነው። የጅል አወዳደድ ነው የሚወደኝ። ገብቶሻል? ግን እንዴት ነው ምን እንዴ እንዳንቺ ደስታን ባይሰጠኝ እተኛለሁ። እኛ ግን ለነገሩ ምን አማራጭ አለሽ? ስለዚህ ተበቃ አድርገሻል። ደስታዬ ግን ካንቺ ጋር ነው። ፈገግታዬ ስንት ዓመታችን እኮ የኔ እናት። እኮ ይቆጨኛል አንዴ የተኮራረፍንበት ታይም ራሱ እንዴ በጣም አፍልተሽ ሄድሽ እኮ ወደዛች ነው ልጅ። እኔ አገርሽ እንደ ጀስት በቃ ፍሬንድ ነን እኔና እሷ። ከዛ እኮ ነው ሌላ የሚመጣው። እኔና አንቺ ከዛ አይደለ የቀጠልነው ነው። ግን አንቺ ሌላ በቃ ሌላ ቦታ አለሽ፣ እሷም የራሷን የቻለ ቦታ ነበራት። ይሄ የማንንም ወሬ ሰምተሽ አየሻ? ዛሬ ላይ መስዋዕትነት እያስከፈለሽ ነው። ደግሞ በጣም ስለምወድሽ እቀናለሁ። እና በሰዓቱ የምሰማውን ሁሉ ነው ማለት ነው። አትቅኝ እኔ ያለሁልሽ። አሁንም አንቺ ያለሽልኝ። ለማንኛውም እንትኑን እናመቻችና ሴታፕ ታመቻችልኝና በእኔ በኩል ጣጣ የለውም። ይሄን ማጠጣት ነው በቃ ይጠጣ። ከዛ ያው ከልጁ ጋር ቀምሶታል አንዴ የሆነ ማን ያውቃል መናገር ደብሮት የሆነ ስሜት አለው ብዬ ነው የማስበው። ምክንያቱም እዚህ ጋር ገብቶሻል። እኔም ጥሩ እንትን እየሰጠሁት አይደለም፣ እንክብካቤ እየሰጠሁት አይደለም። አንድ ላይ ስንተኛም ገብቶሻል እንደ በፊቱ አይደለም አይነት አሁን ማን ይናገርሽ ከኔ ጋር እንደዛ ስለሆነ አንድ ሁለቴ ከደገመው ደግሞ እኔ መለስ ብሎ እንደማያይ ተስፋ አለኝ። ከዛ በዚህም በዛም ብለን ሚስጥሩን እኛ እንዳወቅን እንሆናለን። ኢንሻአላህ እኔና አንቺ በነፃነት እንንቀሳቀሳለን ማለት ነው። እና እኔ አሁን በቃ የትም አልሄድብሽም አለሁልሽ። እንደማትይዝ አውቃለሁ። እንዴት ነው ወደ ኳስ መመለስ እቅድ የለሽ? እኔ እኮ ትቼ አልተውኩም አለሁ እስካሁን። አንቺማ ወጣ ገባት ያለሽ አሉ። አዎ እንዴ እኔ እንኳን ካንቺ ጋር ከሆንኩኝ ልመለስ እችላለሁ። በቃ እኔ አለሁልሽ። ማነው በዚህ ሰዓት የሚደውለው? ኦኬ ልጁ ደወለ። ወይ በእናትሽ ይሄ እኔ እኮ በቃ ግራ ገባኝ። ምን ላድርግ? አስሬ እየደወለ ይጨቀጭቀኝ። ፍቅር መቀስ አሁን ወደ ኳስ መመለስ እንፈልጋለን። ላይክ እንደ ግቢያችን ላይፍ ቢሆንልኝ በጣም ደስ የሚል
ግን እንደዛ ሲሆን አንቺን ከማንም ሰው ጋር ጓደኛ እንድትሆኚ አልፈልግም። ምክንያቱም ያንቺው ነኝ እኔ የማንም ልሆን አልችልም። እኔ እሺ ስንት ልናገር እኮ ያችን ልጅ ያገኘሻት እኮ አንደኛ እዛ ኳስ ላይ ተግባባችሁ፣ ከዛ ክለብ ላይ አይደለም ማይሆን እንትን አሳያችሁ ይላል። በጣም ቂም ይዘሻል ማለት ነው። ቂመኛ ሆነሽብኝ። በጣም ስለምወድሽ ነው። ኮና ቂመኛ አትሁኝ። እኔ የምልሽን ተረጅኝ። እኔ የምልሽን ስሚ። የማንንም ወሬ አትስሚ እንዴ። እሺ እና በቃ ምን እናደርጋለን መሰለሽ? እኔም ብለሽ ወደ ኳሱ ልትመለሽ ነው ማለት ነው። ለማውጣው ሰው የምከፍለው መስዋዕት ነው። ባሌን አስደፈርኩኝ ኳስ መግባት መመለስ ያቅተኛል እንዴ? በቃ ጥሩ ተጫዋች ይወጣናል በሁለቱም ጎል። በሁለት በዚህ ብናጫወታለን በዛም እናጫወታለን። በቃ ጥሩ ተጫዋች ይወጣናል ማለት ነው። አዎ ሲቀጥል ደግሞ አጭር ልብስ ምናምን ከኔ ውጪ መልበስ የተከለከለ ነው። እኔ ስታገኝ ብቻ ነው የምትለብሺው። በዚህ ተስማምቻለሁ። ሰውኔን ተስማምቻለሁ። አውርተን የለ እንዴ ቅድም? አሁን እኔ ጋር ራሱ ስትመጪ የሆነ አጠር ያለ ልብስ ነው ለብሰሽ የምትመጪ፣ ግን መንገድ ላይ መልበስ አለብሽ። በቃ እኔ እቀናለሁኝ። አይኔን ጨፍኜ ነው የምወድሽ። እኔ ያንቺው ነኝ። ማን ያውቃል የቀና ሊወስድብኝ ይችላል። ደግሞ ቴስቱን የቀመሰው ሰው ከተገኘ አይኑን ሳያሽ ነው የሚወስድ። ማንም አይቀምሰውም፣ ለማንም አናስቀምስም። እንደዛ አድርጓል ብለን እንለጥፍ። እሺ እንደዛ ከሆነ እና ምን ታስቢያለሽ ታዲያ? እስኪ አሁን ስለ ልጁ ባልሽ እሱንም እንዳልኩሽ እኮ ነው። ግን በቃ እንደዛ አድርገን ቶሎ ነፃነታችንን ካላገኘን ልጁም ወልፎታል መሰለኝ ደጋግሞ እየደወለልሽ ነው። እሱንም ደውይና አውሪውና በቃ ሴታፕ እንዳመቻቸን ልንገረው፣ ላሳውቂው በእኔ በኩል አሁን ደውዬና እንዝናና ብለው እንደሚወጣ ነው ታውቂዋለሽ። እሱ ለአንቺ እሱ ምንዳነው ብር ያለ ይመጣል እንትን እኮ ነው አሰጣጥ ይመስለኛል። ለአንቺ የምሰጥሽ ለእሱ ደግሞ የምሰጠው በነፃነት እንኖራለን። እንዴት እንደማፈቀኛ ጊዜ በቃ እኔም ወደ ኳሴ ነገ ምናምን ኳስ አለኝ መሰለኝ እና ምን ለጋት መጭም እንዴ እንዴ ማነው እንዴ ሰው ጠርተሻል እንዴ? አይ ማንንም ሰው አልቀጠርሽም? አዎ ማንንም ሰው ነው ሰው ሊመጣ ይችላል። ታዲያ እኔ አላውቅም። ባልሽ ይመጣል እንዴ? እኔ እንጃ። እስቲ ቆይ ልክፈታ እንዴ አይመጣም ይችላል። ሰላም አለይኩም። ሰላም እንዴ ማነው? ምን እንዴት ልትመጣ ቻልክ? ምን ነው ማለቴ የለም እሱ ወጥቷል። ምን ፈልገህ መጣ ብዬሽ እኮ ሽልማቱን ይዤ መጥቼ ነው። እና እሱ ሲመጣ ይሻላል። እሱም ደውሎልኛል እየመጣው ነው ቤት ሂድ ብሎኛል። እንዴ እሱ የሌለበት እዚህ መጠበቅ ተገቢ ነው ብለህ? ችግር የለውም እኔ እመጣለሁ ስላለኝ ችግር የለውም። ማነው እንግዳ አለብሽ ነው ቤት ውስጥ? አዎ እንግዳ ጓደኛዬ ያለችና ቁጭ በል እስጋ። እሺ እባክህ ግን እሱ ቢመጣ እሱ የመጣ ጊዜ ቢመጣ ይሻላል። ማነው የት ነው የምትተዋወቁት? አይደለም ችግር የለውም። የሆነ ጊዜ እኛን ኢንተርቪው ሊያደርገን መጥቶ ስለ ትዳራችን ምናምን ያታውቂ የለ የእሱ ጓደኛ ነው። እንደዛ ነው። ማናት? ጓደኛ ናት። ጓደኛ? አዎ ጓደኛዬ ናት። ታውቁ? እሺ ቃል ኪዳን እባላለሁ። እሺ ኤርሚያስ እባላለሁ። እሺ ምን እያደረጋችሁ እንዴ? ምን እያደረጋችሁ? የጓደኛ ጊዜ እያሳለፍን ነው ማለት። አይ ስገባ ተደናገጣችሁ ብዬ ነው። አይ ሚን ያው ማለት አንተን ሳይክ ደነገጥኩኝ ማለት ትመጣለህ ከሳምንት በኋላ ምናምን ብለኝ ነው ስጦታ ይዤ እመጣለሁ ያልከኝ። እስከዚህ ድረስ የሌለበት ስትመጣ በጣም ያስደነግጣል። ገብቶሃል? አይ መደንገጥ የለብሽም እኮ እንደውም ስጦታ ነው ይዤልሽ የመጣሁት አይደል? ስቀሽ ደስ ብሎሽ ነበር መቀበል ነበር። ግን እሱ ያለበት ቢሆን በጣም ደስ ይለኛል። ገብቶሃል? እኮ ደውሎልኛል እኮ እሱ ደውሎልኝ ቤት ሂድ ቤት ጠብቀኝ ብሎ ጓደኛው ነው እንደዛ ጓደኛ ነኝ። በነገር ላይ እኔ አላወቀኝም መሰለኝ። ጓደኛ ነኝ። ደግሞ የጓደኛ የውድዳችንን ቤት ውስጥ ቁጭ ብለን ጓደኛዬ ያልሽኝ ባለፈው ይቺ ናት። በጣም ወደ ጓደኛዬ እሷ ናት። አውርታችሁ ነበር? አዎ እንዴ አንቺን የማላነሳበት ቦታ ነው እንዴ? ደስ ይላል። እንደውም ካሜራማኔን ልጥራውና ስለ ጓደኝነታችሁን አንዳንድ ነገር እስኪመጣ ድረስ እሱ እስኪመጣ ድረስ እናወራለን። ለአንቺም ሽልማት ይኖርሻል። ታንክስ ደስ ይለኛል። ካሜራማን አግባ። እንግዲህ ውድ ተመልካቾቻችን ባለፈው እንደነገረችኝ ህይወት ጓደኛዋ ዛሬ ካጠገባችን ትገኛለች። እንግዲህ በአጋጣሚ
እንዴት ነው ስለ ጓደኝነታችሁ አንዳንድ ነገሮች ትነግሪኛለሽ? በመጀመሪያ ራስሽን አስተዋውቂኝ። ማን ልበል? እሺ እኔ ቃል ኪዳን ጥበቡ እባላለሁ። ቃል ኪዳን ጥበቡ። የሂዊ ጓደኛ ነኝ። እሺ ጓደኝነታችሁ እንዴት ነበረ? ጓደኝነታችን የጀመረው ግቢ ላይ ነው። እንደ አጋጣሚ ዲፓርትመንታችንም አንድ ነበር። እኔ ኳስ መጫወት በጣም ነበር የምወደው በሰዓቱ፣ እሷም እንደዛው። ከዛ ያው ኳስ እንጫወት በአጋጣሚ ትውውቃችን እዛ ላይ ነው። ኳስ እንጫወት የሆነ የምትባባለው ነገር አለ። በዛ ግንኙነታችን እያደገ ከቀን ወደ ቀን መገናኘት ጀመርን። አንድ ላይ ጊዜያቶችን ማሳለፍ ጀመርን። በጣም የጠበቀ ወዳጅነት መጣ ማለት ነው እኛ መሀል። እያደገ እዚህ ደረሰ ማለት ነው። እንግዲህ ህይወትም እንደ ሁሌም ስላንቺ ታነሳለች፣ ጓደኛዬ ምናምን እያለች ታነሳለች። እንዴት ነው በሰዓቱ የነበረው ጓደኝነታችሁ? እሷ ህይወት እንዴት ነው የነበራት ላይፍ? ከሌላ ሰው ጋር ቅርርብነት ነበራት ወይስ ከአንቺ ጋር ብቻ ነበረ ግቢ ውስጥ የምትቀራረበው? እንዴት ነበረ የህይወት? ያው ህይወቴ በሰዓቱ ጓደኛ አለ፣ ማንኛውም ሰው ጓደኛ ይኖራል። ግቢ ውስጥ ስትሆን ደግሞ ሁሉም ሰው ጓደኛ ነው ማለት ይቻላል። ግን ቤስት ፍሬንድ የሚለው ጋር ስንደርስ እኔ ብቻ ነበርኩ ለእሷ በሰዓቱ የነበርኩት። እኔ ከቤስት ፍሬንድ ያለፈ እንደ እህት በቃ ጀስት እንደ ፋሚሊ ግንኙነታችን እዛ ድረስ ደርሶ ነበር። በቃ አልኩ ጊዜያቶችን አብረን ነው የምናሳልፈው። ችግሮቻችንን ደስታችንን አንድ ላይ ነው የምንጋራው። ብዙ ፈተና ሲገጥመን አንድ ላይ ነው የምንወጣው። በቃ አለችኝ የምትላት ሴት ነኝ ብዬ አስባለሁ በሰዓቱ። ማለት ህይወታውን ማለት ሌላ ፍቅረኛ አልነበራትም በዛ ሰዓት? በሰዓቱ አልነበራትም ማለት አልኩ እኮ ጀስት ጓደኞች ይኖሩሃል፣ ግን ቤስት ወደሚለው ነገር ስትመጣ እኔ ነኝ የነበርኳት በሰዓቱ። ግን ደግሞ እስከማውቀው ድረስ ዲቴል በቃ ሁሉም ነገር አውቃለሁ። በሰዓቱ ምንም ፍቅረኛ አልነበራትም። ከጊዜ በኋላ የአሁኗን ባለቤቷ ታውቃ ለወግ ማድረግ የደረሱት። ትምህርታችሁስ እንዴት ሆኖ አለቀ? እንዴት ተጠናቀቀላችሁ? የትምህርታችሁን ጉዳይ ቤተሰቦቻችሁስ እንዴት ነበሩ? እያገዟችሁ ነበረ? ያንቺ ቤተሰብ እሷ ታውቃለች ወይ ያንቺ ቤተሰብ ደግሞ እሷ ታውቃለች የሚለውን ነገር? የነገርኩህ በጣም ዲቴል የሚባል ቀን አንድ ሰፈር ነን። በጣም ዲቴል የሚባል ግንኙነት ነበረን። ፋሚሊያችን ይተዋወቃሉ ከኛ አልፎ ማለት ነው። ከኛ አልፎ የሷ ማዘር እና የኔ ማዘር በጣም ጓደኛ ነበሩ። ግንኙነታችን ከኛ አልፎ ቤተሰብ የሚያረካ ነበር በሰዓቱ ማለት ነው። ቤተሰብ በጣም ነው የሚተዋወቀው። ለችግር ጊዜ እንኳን ደራሽ ለኔ ቤተሰቦች የሷ ቤተሰቦች ነበሩ። እንደዛ በሷ ጊዜ የኔ ቤተሰቦች ለሷ ቤተሰቦች ለችግር ጊዜ ደራሽ ነበሩ አልኩ። ግንኙነታችን በጣም በቃ ዲቴል የሚባል ነገር ከጓደኝነት አልፎ ጓደኛዬ ነች ለማለት እንኳን የምታሳሳ ሴት ነች ለኔ ማለት እህቴ ነች። እስኪ መጀመሪያ ቀን ስትገናኙ የመጀመሪያ ቀን የተያያችሁ ቀን እንዴት ነበረ? ማለት ጓደኝነት ጀምሩ ከመጀመሪያው ጀምሮ እንዴት ነበር የተዋወቃችሁ? ኦኬ ከሂዊ ጋር ያው ትውውቃችን የጀመረው እንደነገርኩህ ኳስ ላይ ነው። የመጀመሪያ ጊዜ ሂዊንም ያየኋት እኔ እንግዲህ ግቢ ውስጥ አሉ ከሚባሉ የሴት እግር ኳስ ተጫዋቾች ውስጥ አንዷ ነኝ በሰዓቱ ማለት ነው። እና በዛ ሰዓት ትሬዲንግ ላይ ሂዊ ተቀላቀለች ለኳስ ማለት ነው። ያው በሰዓቱ ያው ትንሽ የሆነ የመደናበር ነገር የመፍራት ምናምን ባህሪ ነበረባት። ግን እንደዛም ሆኖ ከሌሎቹ ልጆች ትንሽ ኩል ነች፣ የተረጋጋች ነች ምናምን እና የሆነ ተመለከትኳት ምናምን እንዲሁ ትሬዲንግ ላይ አንዳንድ ወሬዎችን አወራን እንዲህ አትፍሪ ምናምን ሀሳብ ሪኮመንድ አደረኳት። ከዛ በቃ እሺ ምናምን ትሬዲንግ ሌላ ቀንም እንዲሁ በአጋጣሚ ተገናኘን። ከዛ ኳስ አንድ ላይ መጫወት ጀመርን፣ አንድ ቡድን ሆነን ማለት ነው። ከሌላ ትምህርት ቤቶች ጋር ኳስ ግጥም ምናምን ሲኖረን ስንጋጠም ብዙ ጊዜ ሂዊ ከኛ ጋር ትቀላቀል ነበር። እንግዲህ ትውውቃችን እዛ ላይ ነው የጀመረው። ግን አንድ ብሎ በቃ ሂዊን የት አየሻት ብለህ ብትጠይቀኝ ትሬዲንግ ላይ ነው። በሰዓቱ ፍሬሽም ነበረች ለኳስ። ትሬዲንግ ስንጀምር የሆነ ትደናበራለች ከሌላው ተጫዋች። በዛ አጋጣሚ ትኩረቴን እሷ ላይ እንዳደርግ የሆነ እሷን ለማውራት እንድቀርባት የገፋፋኝ ነገር እሱ ነው። እንደዛ ነው እልሃለሁ። አሁን ተዋውቃችሁ አሪፍ ነው። በአንቺ በኩልስ ያለው እንዴት ነበረ? ወደ ግቢው ስትገቢ የእሷስ አቀባበል ምን ይመስል ነበረ? ከሌላው ተማሪ እንግዲህ ተረድታሽ የሆነ የፍርሃት ስሜት እንደተሰማሽ አውቃ እሷ እንደዚህ ጠይቃሽ
ጓደኛዬ ትሆናለች ብላ ሳታስብ ስላወራችሽ አሁን ላይ አሪፍ ጓደኛሞች ሆናችኋል። ስለሷ ነገር ደግሞ እስኪ በሰዓቱ እንዴት ምን አይነት ሰው ነበረች የሚለውን እስኪ። ያው እሷ ሁሉንም ብለዋለች፣ ግን ስለሷ ካልኩኝ ቃል በጣም የምትለይ ልጅ ናት። በሰዓቱ እኔ ግቢ እንደገባሁ ነው አዲስ ነክ ግቢ ስትገባ የሆነ እንትን አለው ሰውን እንትን ለማለት የሆነ እንትን ትላለች፣ ትደናገጣለች ምናምን እና መታም አይዞሽ እንደዚህ ቢሆን እንደዚህ ይሆናል ብላ ያለችኝ እሷ ናት በሰዓቱ። እና ይሄ ለኔ ማን ቃል ለኔ በጣም ትለያለች ማለት ትችላለች። እስካሁን ድረስ ሰከሳችሁ። ከጓደኝነት የዘለለ ምንም ነገር የላችሁ ማለት ምን አይነት ጥያቄ ነው? የዘለለ ማለት ምን አይነት ጥያቄ ነው ማለት? ያ ከጓደኝነት የዘለለ ያ እህትሽ ናት። አዎ ሌላ ምን ሊሆን ይችላል? እህትሽ ብትሆን ነው ስገባ እንደዚህ የተርበተበትሽው? አለባበሳችሁ ደግሞ እያየሁት ነው። እንዴ ሰውዬ ምን ሆነ ነው? ስለምን አለባበስ ነው እያወራክ ያለው? ደግሞ ምን አገባ እንደፈለግን ብንለብስስ? ነፃነት ባለበት ሀገር ነው ያለ ነው። ሲቀጥል ደግሞ ቤታችን ያለ ነው። ሰውዬ ምንም ለመደባበቅ ለመሸፋፈን እንዳትሞክሪ። ከጓደኝነት የዘለለ ምንም ነገር የላችሁም ወይ? እንዴ ምን አይነት ጥያቄ ነው? የምትናገሩን አስተውለህ ተናገር እንጂ። ከጓደኝነት እህቴ ነሽ፣ ከጓደኝነት የዘለለ ነገር ምን አዲስ ነገር አለው? እኔ አስተውዬ እየተናገርኩ ነው። አንቺ አስተውለሽ በደንብ ተናገር። ያደረግሽ ነው እየተናገርኩ ያለው። አንተ ነህ መስመር እየዘለለ። አለባበስሽ ምንድነው? ከጓደኝነት የዘለለ ነገር ምንድነው ማለት? እኮ ምንም ግራ የሚያጋባ ጥያቄ ነው። በስነ ስርዓት እየጠየቅኳቸው ነው። እኛ መልስ እየሰጠንክ ነው ሰውዬ። ነው ሌላ ተልኮ አለ። ሌላ ተልኮ? አዎ አሁንም እድሉ እየሰጠሁሽ ነው። ምንም ነገር የላችሁም ከጓደኝነት ውጪ? ከጓደኝነት ውጪ እቺ ልጅ ለኔ እህቴ ነች እንዴ? አሰማም እንዴ አንተ? እህትሽ ናታ? አዎ። እሺ እህትሽ ብትሆን እንደዚህ አይነት ነገር ታደርጋለች ማለት ነው? ቆይ አንተ ቤቴ ልበጠብጥ ነው እንደመጣው ወይስ ሌላ ኬዝ አለክ? ዋሽታችሁኛል አይደል? እስኪ ይሄንን እዩት። ምንድነው እንዴ? ምንድነው እያደረክ ያለው? ቆይ አንተ ያማይ እንዴ? እንዴት እንደዚህ ታደርግ ትችላለህ? ጓደኛ ናችሁ? ጓደኛሞች ነን። ምን ልታንተው? ስልኩን ስጠኝ። አትንጫጪ። ይኸውልሽ አርፈሽ ተቀመጪ። ሲቀጥል ደግሞ ይሄ እኮ እኛ አይደለንም፣ ኤዲትም ሊሆን ይችላል። አዎ ደግሞ እኛ ደደቦች አይደለንም። የተማርን ሰዎች ምን ፈልገህ ነው? ኤዲት? አዎ ኤዲት ሊሆን ይችላል። ፈልገህ ነው? የሷን ትዳር ለመበጥበጥ ነው ሀሳብክ? ምንድነው ተልከው? ይሄ ቅናት ነው የሚያስመስለው። አይተሽዋል አይደል? ጓደኛሽ ናት። አዎ ጓደኛዬ ነች። እንደዚህ ለብሰሽ እንደዚህ ስገባ እንደዚህ ተርበትብታችሁ ማንም በባዶ ቤት ውስጥ እንደፈለጋችሁ ምንድነው? በአይ እኛ እንታለንም ባይዘይ በጣም የተማርን ሰዎች ነን። ይሄን ደደቦች እያደረጉ እየመጣ የተማረ ሰው ብትሆኝማ እንደዚህ አታደርጊም ነበር። ምንድነው? የት ነው የምታውቂው ሲጀመር ሰውዬ? ደግሞ አንተ ማን ስለሆንክ ነው እኔ ቤት ካሜራ የምትገጥመው? እንዴ ነው ስለ ህይወቴ የህግ ሰው ስለሆንኩ የህግ ሰው ነው ፈቃድ አለክ? የሰው ቤት መግባት ዝም ብሎ ተገቢ ነው? ሲጀምር እስካሁን እየቀረጸ ነው ካሜራ። ዝም ብለናል። ውጣልኝ ከቤት ሰውዬ ውጣልኝ እያልኩ እኮ ነው። ልውጣ? አዎ አትሰማም እንዴ? ውጣልኝ። እሺ እወጣለሁ፣ ግን ይሄንን ቪዲዮ ለባለቤትሽ ነው ማለት እንዴ? እንደዛማ አይሆንም። እስቲ ቆይ ተረጋጋ። እንዴ ባለቤቷ ጋር ምን አስደረሰክ? ነገሮችን እኮ ስትቀውጪው ነበር አይደል? ስትጮይ ነበር አይደለም? ምን ማለት የፈለኩት እንደዛ አይደለም። እንዴ ግራ እየገባኝ ነው። ሰውዬው ተረጋጋ። ኤአይ ነው ኤአይ ነው ስትሉ ነበር አይደል? እስቲ ቆይ ተረጋጋ። እኛ የምንደባበር ሰዎች አይደለም። እሺ በማንም ኤአይ ከቻልክ ቤቱን ለቀውጣ። ሲቀጥል ደግሞ ያለ ፍቃድ ቤት ገብታ ካሜራ በመቅጠም ትቀጣታለህ። የእጅህን ነው የምታገኘው። ፍቃድ አለኝ። ሰውዬ እኔ ስላንተ ኮተት ምናምን መስማት አልፈልግም። ኮተትማ አንቺ ኮተት ነው። ውጣልኝ እያልኩ ነው። እሺ ልውጣ አይደል? አዎ ውጣልኝ። ፈሽ ተቀመጪ። ኦኬ እኔ ላይ ስለተንጫጫሽ ምንም የሚሆን ነገር የለም። ከዚህ ቤት መውጣው ይሄንን ቪዲዮ ለባለቤትሽ ታሳየው። ደህና መልስ አዘጋጅልኝ። ምን ማለት ነው? ቁጭ በለሽ አባ ተረጋጋ። ምን ሆነ ነው አንተ? ወጣት አይደል? አትንኪኝ ወደዛ አትንኪኝ። ቆይ ተረጋጋ። አትንኪኝ። እሺ አልነካም። ቆይ አንተ ወጣት አይደል? የተማርክ ሰው አይደል? እሺ የተማርክ ባለቤቷ ጋር ምን አስኬደ? ነገሮችን እኛ እዚህ አውርተን ነው የምትፈልገው እንዴ? ደግሞ ምን አይነቱ ሸበላ ነው? እስቲ እዚህ ቁጭ በል ተረጋጋ። እናንተ የምፈልገው ነገር ቁጭ ከና ቁጭ በል። እሺ ተረጋግታ አውራ። ደግሞ ምንድነው መነጽርህ ከራሱ አውልቀው መነጽሩንና ፈታ ብለህ የምትፈልገው ነገር እኮ እንዴ ተከናንበ ይሄ የሚነካ ነገር አይደለም። በቃ
እናውቃለን እንደሞት ትልቅ ስልጣን አለው እዚህ ጋር ትልቅ ስልጣን እና ሆዴ ከኛ ምንድነው የምትፈልገው? ገንዘብ ነው የምትፈልገው ወይስ ከኔ ከሷ ፍላጎት ምንድነው? ምን ማድረግ ትፈልጋለህ? እኔ የምፈልገው የምጠይቃችሁን ጥያቄ እንዳለ ትነግሩኛላችሁ። ኦኬ እሺ። ግን ማለት ነው በመጀመሪያ ደረጃ እንስማማ። እሺ የምትፈልገውን ነገር ትነግረናለህ። ግን እኛ የምንፈልገውን ነገር ማድረግ አለብን። በመጀመሪያ ካሜራን አስወጣልኝ፣ ካሜራማንንም አስወጣልኝ ከቻልክ። ካሜራማኑ ካስወጣሁት በኋላ እንዳለ ትነግሪኛለሽ። አዎ ያለው ነገር በነፃነት ማውራት እንችላለን። እሺ ካሜራው አንዴ ውጪ። እሺ አስወጥቼዋለሁ። እንደዚህ ይሻላል። ሲጠጋ ብሎ ደዛ ደልቀቅ ብለህ ቁጭ ብለህ የሆነ አማላይ ነው። አዎ እናቴ ምንድነው? ፈገግ በል እንጂ አሁን እንኳን ነገሮችን አውርተን ልንፈታ አይደል እንዴ? ቅድም ደግሞ ማክሱን ቢያወልቅ እኮ ያየና ማክስን አውልቀው። አይ ማክሲንማ ጉንፋን ያስይዛቸዋል እናንተ። ጉንፋን ይዞኛል። ኦኬ ጉንፋን ይዞህ ነው? እንደዛ ከሆነ ይሆናል። ግን ይሄ ሁሉ ከምታቆይን በፊት ነው ፍላጎት ነው ነግረን ነበር እኮ። በጣም ዙሪያውን ከሚሄድ ሲቀጥል እሷን ይፈልገው ወይስ ከኔ ጋር እኮ ከማን ጋር ብቻ ይሻላል? ከሷ ጋር ብሆን አሪፍ ነው። ከኔ ጋር አይ እንደውም ሁለታችሁንም ለምን ልለያችሁ? ደስ ይለናል ታዲያ። እና ለምን አንገባም? አሁን ከዛ በፊት ነው በቃ ተነስተን ለምን አንሄድም? እሺ እንገባለን። እሱ ግን ከዛ በፊት እንዴት ተዋወቃችሁ ከሷ ጋር? እንዴ ፈልገህ ነው? እና ቅድም ነገረን የለ እንዴ? አንተ ደግሞ በጣም ነገር ማንዛዛት ትወዳለህ ልበል? አይ እንደዚህ ውስጥ እንዴት ልትገቡ ቻላችሁ? እንዲሁ ነገሩኝና ችግር የለውም። እኔ ምንም ማደርገው ነገር የለም ከዚህ በኋላ ተስማምቻለሁ እኮ። ወይ አንተ ደግሞ ይሄንን አሁን ከሺ ከወጣን በኋላ ብናወራ ይሻላል። እኔ የምፈልገውን ነገር ስጡኝ እንጂ። ኦኬ እሺ በቃ አትቆጣ። ወንድ ልጅ ብዙ ሲቆጣ አያምርበትም። እሺ እሺ ስለኛ ነው ማወቅ የምትፈልገው? ስለምን በቃ ከሷ እንዳንተው እንደዚህ አጋጣሚ ያገኘንና ግንኙነታችን እንደዚህ እያደገ መጣና ባሌ ሆናለች እልሃለሁ ዛሬ ላይ። እንዳንተው አጋጣሚ ማለት እንዴት አጋጣሚ ነው? ያው ሲባል እንሰማለን ሌዝቢያን። ምክንያቱም ተፈላጊነት በሰዎች ዘንድ የለውም ታውቃለህ። እኔ እና እሷ ደግሞ የሆነ ጊዜ ላይ ስለዚህ ትንሽ እንከታተላለን። ከዛ ሳናስበው ወደ እንትናችን መጣ። ገብቶሃል? ከዛ ለምን እኔና አንቺ አንሆንም ብለን ተጠያየቅን። ምክንያቱም የሁለታችንም ፍላጎት ነው። ከዛ ሳናስበው ሌላ ውስጥ ገብተናል። እኔ እዚህ ያለው ነው ሁለታችሁ ልትጀምሩት ነው? ቴስቱን ስላላየ ከሆነ በጣም ነው የሚጣፍጠው። ኧረ እባክሽ እውነት እኔ እንደምልክ ከባሌ ይልቅ እኔ እሷ በጣም ትጣፍጠኛለች። እኮ አሁን መግባት አይጠበቅብኝም ማለት ነው። ሁለታችሁ ልትቀደላችሁ አገቡ አንተማ ቃላችን ነክ። ስለዛ ያንተም ቃል እንደተጠበቀ ነው፣ የኛም ቃላችን ደግሞ መፈጸም አለብን። ሲታይ ደግሞ ቃል አክባሪ ነገር ይመስላል። አይሹ ደግሞ የሆነ ወንድ ተወደረች ምናምን ይመስላል። በቃ እንዝባና ብዙ ነገር ነገርና እኮ ምንድነው? እና ከዚህ በላይ ሌላ የምትፈልገው አለ? ፍቅር እንዴት ጀመራችሁ? እንዴ ፍቅርማ ያስስመኝ አንገት ውስጥ ስገባ የሆነ ለየት ያለ ስሜት እንዲሰማኝ እኮ ነው ስታረገኝ ነበረው። እንዴት ፍቅር አይዘኝ ታዲያ? እንዴ ይሄ ግቢ ገና ስትተዋወቁ ነው ማለት ነው? ግቢ ላይ ገና ስንተዋወቅ ያው ኳስ ክለብ አለን ብለናል ቅድማ። እዛ ላይ ሳያት የሆነች አሟላይ ናት እንደምታያት እንዳሁኑ። የዛን ጊዜ ቆንጆ አሟላይ ናት። እኔ ደግሞ ያው ግቢ ውስጥ ገባች። ይርኩኝ አይሚን ይመስለኛል ጓደኛ አላት በሰዓቱ የወንድ ጓደኛም ይመስለኛል። ከዛ እኔና እሷ ላይ የብቻችን እየተገናኘን አንገቷን ስስማት ምናምን ከዛ ያው ሌላ ታሪክ። ቆይ እንዴት ተታሽው እሱ ነው? ወይ በቃ እሱ ምንም እሷ ከምትሰጠኝ ፍቅር ምንም በቃ ከዛ በታች ነው እንጂ ከዛ በላይ የሆነ ነገር ስለሌለ እሱ ምን ጥቅም ታዲያ ምን ያደርግልኛል? እኔ የሚያስደስተኝ ሰው ካገኘው የሚያስደስተኝ ማለት መጀመሪያ ላይ እሱን ያወቅሽ አይደል? እሱን እንዴት ለመተው ተገደልሽ ማለት ነው? ይሄና ፍቅር ወሳኝ ነገር እኮ ነው። ስሜት አይደል እንዴ? ምን ሆነ ነው? እውነቱን ስነግርህ ሴት ለሴት ወይ ወንድ ለወንድ ብትቀማመስ ወንድ ልጅ ሴት ልጅ ከእነት እዛ አትልም። አንተ ወንድ ነካ ወንድ ልጅ ከእነት ሴት ልጅ ከእነት እዛ አትልም።
በጣም ደስ ይላል በጣም ማለት ነው። ስለዛ ባሏንም ያው ማለት ጓደኛዋንም ላሻለችውና ወደ እኔ ተጠቀለለች ማለት ነው። አንቺ ጋር ሆነች ማለት ነው። ቆይ ግን ባልሽ ያስደፈርሽው አንቺ ነሽ? እንዴ አንተ የተመታ እንዴት ልታውቅ ቻልክ? ከምን ልታውቅ ቻልክ? ቆይ አንተ የተከታተልከኝ ነው ማለት ነው? ነው አይደለም? በጣም ተመች አሁን ምን ነው ተመችታለች ማለት ነው። ያንቺም ወሬ ለኔ የኔም ወሬ ደግሞ ላንቺ እየጠየቅኩሽም እያወራንም አይደል? አዎ ባልሽ እንዴት? አዎ እኛ ነን ለሁለት ሆናችሁ ተባብራችሁ ነው? ያው ምንም መንገድ ስለሌለ ያለን መንገድ ያው እሱ ከኔ እንደማይፋታ ታውቃለህ። በጣም ነው የሚወደኝ ገብቶሃል። እኔ ግን አልወደውም ለማስመሰል ነው ወደዋለሁ ምናምን ያልኩኝ የዛለት እንትን ስለቆየሁት እሱ ከኔ እንዲፋታ ግዴታ ከወንድ ልጅ ጋር ግንኙነት ይኖረው ይገባል። ገብቶሃል። ያንን ደግሞ ሲታፑን ያመቻቸነው እኔና እሷ ነን። ወንድ ልጅ ያው አንተ ወንድ ልጅ ቀመስክ ማለት ሴት ልጅ መለስ ብላ አታይም ብዬ ካለው እሱ አሁን አንዴ ሁለቴ ቀመሰ ማለት እኔን ከነው ይረሳታል ማለት ነው። ስለዚህ እኔና እሷ በነፃነት ቤቴ ፏብለን እሱም በነፃነት የሱን ሚስጥር ነው ይዛለውኝ የኔንም ከሆነ አደባባይ አይወጣም። እንደምታውቀው ደግሞ ይሄ ሌዝቢያን በኢትዮጵያ ውስጥ በጣም እንትን የሆነ ነው በማህበረሰቡ ምንም ተቀባይነት የሌለው ጉዳይ ነው። ለዛ እኮ አሁን ያሰብሽው ከሷ ጋር መኖር ነበር ማለት ነው። እሱን አባ አስወጥተሽ ከቤት ወይስ እንዴት? አዎ ወጣም አልወጣም አይመለከተኝም። እኔ እሱ ከወንድ ጋር ከሆነ እኔና እሱ አንድ ላይ መተኛት እንችላለን። አለቀ። ያኔ እኮ ነው ያጠፋን። አንቺ የማንን ወሬ ሰምተሽ ማለት ወሬ እንዴ? አይደለም የሆነ ታይም እኮ ባንጣላ ነው። ከዚህ በፊት ያው ጓደኛዬ ናት እሷ ጀስት ማለት እኔ ባሏ ነኝ እሷ ሚስት ናት። እና የሆነ ጊዜ የሆነች ልጅ ተዋወቀችና ክለብ ላይ ከሷ ጋር ስትላላ ሳላገኘኋትም እንዴ ላይ ከሷ ጓደኛዬ የቀናት ነገር እኮ ያኔ እንደዛ ሆነች። ከዛ ተጣላኋትና ይሄንን ጀዝባ ባሌና ገባሁት። እንዴት አገኘሻት? ከዛ ማለት እሷን ያው ፎንቅ አይደለ መልሶ አመጣት እያክነፈነፈ ትዳር ውስጥ ሆነሽ ራሱ ስለዛ ነገር ታስቢ ነበር ለማቆም? በጣም ነው ማሰላስለው። ምክንያቱም ምንም ቴስት አይሰጥም፣ ምንም ስሜት የለውም። ገብቶሃል? ከሷ ጋር ያለው ነው እንጂ ከሱ ጋር ያለው ለኔ ምንም ነው። ገባክ? እንዴት ማለት አሁን ወደ ቤተክርስቲያኑ ምናምን እሷን ካጣሻት በኋላ እንደዚህ መመለስ አልፈለግሽም ነበር ወይስ ደስ ብሎሻል? ከመጀመሪያው ተናደሻል? በመሄድ እንሂድ ብሎ ስለሚጨቀጭቀኝ እንደምታውቀው እሱ በጣም ለእምነቱ እንትን ነው ገብቶሃል። እንሂድ ሲለኝ አንዳንዴ እሄዳለሁ። አሁን ግን እሷ ከተመለሰች በኋላ መጣው ነው ያልኩትኝ እኔ ፎንቃዬን አጣጥማለሁ ማለት ነው። በዛን እኮ እንዴ ሰዓታችንን እየገደልን ለምን ውስጥ አንገባው? ቆይ ግን እኔ አስፈልጋችኋለሁ ነው ማለት እኔ ያስደስታችኋለሁ። ሁለታችሁ ጀምራችኋል አይደል? አንተ ባታስደስተንም እኔና እሷ ስንደሰት አንተ ቆመታ ያለካ ወይ ደግሞ እኛ እናስደስታለን። አንተውኛ መስደሰት አይጠበቅብህም። ይሄን ያህል የምፈልገው ለምንድን ነው ብዬ እናስደስታለን። በቃ በቀላሉ መደሰት አትፈልግም ነው? በቃ እሺ አሁን አልቃችሁ ጠብቁ። እሺ በቃ እንጠብቃለን። በረከት ነው ና ካሜራማን በረከት ደግሞ ምንድነው እሱ? ምን እያደረግህ ነው አንተ? ቆይ ማለት ተጫወትክብኝ ማለት ነው? እሱ መንጠራለ ምን አንተ ተጫወትክብኝ ማለት ነው እንዴ? ሲጀምር ምንድነው አንተ? ቆይ ምንድነው ያደረግከው? ካሜራውን አጥፋልኝ ከቻልክ ውጣ። ካሜራን ይዘህ ዞር በይ። ቆይ ቁሚ። ካሜራችሁን ይዛችሁ ውጡ። ተቀመጪ። ዞር በይ። ውጡልኝ እንዴ! ወጣችሁ ያልኩህ እኮ ውጡልኝ። ካሜራውን ተጫወትክብኝ ማለት ነው? ዞር በይ። ምንድነው እየተካሄደ እና ካልቺ ጋር እንድገባ ፈልገሽ ነበር? ምንድነው ያደረጋችሁ? በቃ ሁሉ ለምን አስለፈለፍከኝ? ዞር በይ። ተቀመጥ። እንዳነካት ልቀቀኝ እንዴ! አንተ ባለቤትህን እየመታህ እኮ ነው። እንዴት ዝም ትላለህ? ዝም በይ። ቁጭ በይ። ባለቤትህን እየሰነዘረባት ሙሉ ነገር አይቻለሁ። ቁጭ በይ። ምንድነው ያየኸው ነገር? አንተ ምንድነው አታረገው? ቁጭ በይ እንዴ! በጣም አየሁሽ። ዝም እንድልሽ ነበር የፈለግሽው? የሰው ህይወት መበጥበጥ ነው ያንተ ስራ። አየሁ እኮ ተሳካልክ ማለት ነው። ቁጭ በይ። እንኳን ደስ ያለህ። እሺ ደነዝ ነህ። ስራሽ ነው። የምን ስራ ነው?
እኔ ምንም እንዴ አንተ እንዴት ልጅ ሲያነሳ ብለታለ ባለቤት እንኳን አነሳ ውጣ በቃ ውጡልን ዞር በይ ተቀመጪ አርፈሽ ተቀመጪ አንቺ አርፈሽ ተቀመጪ ሰማሽኝ አይደል ወይ ተረጋጋ ምንድን ነው የምትለኝ ዞር በል ተረጋጋ ህይወቴን አበላሸሽው ምንድን ነው የምትይኝ አንቺ አርፈሽ ተቀመጪ ህይወቴን አበላሽ ሃይማኖቴ ሳይሆን እንዳለ ህይወቴን አመሳት ምንድን ነው የምትሰሪው ምን እያደረግሽ ነው ንገሪኝ እስኪ ተረጋጋ ተው ምንድን ነው እየሰራሽ ያለሽው ምንድን ነው እያደረግሽ ያለሽው ንገሪኝ ተው እባክህ ምንድን ነው እያደረግሽ ያለሽው አንቺ ምንድን ነው እያደረግሽ ያለሽው ንገሪኝ ህይወቴን አበላሽሽው አይበቃሽም ምንድን ነው እያደረግሽ ያለሽው ኧረ እባክህ ተው ተረጋጋ ወይኔ ተረጋጋ ከእግዚአብሔርም አጣልተኝ ከምድርም አንቺ ያው ሁሉ በደል አደረሽብኝ እያወቅሽ ነበር ለካ ዝም ስትይ የነበረው አንቺ ወይኔ እግዚአብሔር ሆይ ወይኔ ተረጋጋ አንቺ ነበርሽ ለካ ስታስደፍሪኝ የነበረው አንቺ ነበርሽ የቤቴ ጉዴን ቁጭ አድርጌ ሌላ ነገር አስባለሁ አንቺ ነሽ ለካ አስወጣልኝ በቃ ቤቴ ነው አስወጣልኝ እቺ ሴትዮ ለበና አስወጣልኝ እቺ ሴትዮ እኔ አስወጣታለሁ ራሴ አስወጣታለሁ አንተ ተረጋግተህ ተቀመጥ ውጪልኝ ከዚህ ቤት እንዳትነካኝ ውጪልኝ ከዚህ ቤት እባክህ አንተ ተረጋግተህ ተቀመጥ እኔ ከቤቷ ወደ ጣቢያ ትወጫለሽ ነይ ሁለትሽም ነይ አንቺ ጦስ ነው የምትሆኝ ነይ ውጪልኝ ብያለሁ ከዚህ ቤት ወዴት ነው የምትሄደው ይፈታለሁ እሺ ሶሪት ነው የምትሄደው ውጪልኝ ብያለሁ ውጪልኝ ከዚህ ቤት ጣቢያ ነው ነይ ውጪልኝ ከዚህ ቤት ሂጂ ውጪ ወይኔ ጉዴ ሂጂ ውጪ ወይኔ እባክህ ተረጋጋ በቃ አሁን ወይኔ መድኃኒዓለም ተረጋጋ እባክህ ተረጋጋ ወንድሜ ወይኔ መድኃኒዓለምዬ በአንተ ፊት ስንት ነገር ተደረገ እኔ ሁሌ አንተ ደጅ መማፀን ይሄ ነው በቃ ተረጋጋ ወንድሜ እባክህ ተረጋጋ እያልኩ ነው እባክህ ተረጋጋ እንዴት ልረጋጋ አውቃለሁ ሁሉንም ነገር ከባድ ነው የተደረገብህ ነገር ግን ቢሆንም ተረጋጋ በቃ እነሱንም ለጣቢያ አሳልፈን ሰተናቸዋል እባክህ አንተም ተረጋጋ የጤንነትህ ጉዳይም ያንተ አሪፍ ሐኪም ቤት እንወስዳለን አንተ ወደ ጤንነት ትመለሳለህ ምንም ነገር አያሳስብህ ከዚህ በኋላ ህይወትህን የተረጋጋ ሰው መሆን አለብህ እባክህ ተረጋጋና ህይወትህን እንትን በል እባክህ እሺ በጣም ነው የማመሰግነው እሺ አውቃለሁ ከባድ ነው ስሜቱ እንኳን ደርሶብህ ያልደረሰበትም ሰው ከባድ ነው እባክህ አሁን ተረጋጋና የጤንነትህ ጉዳይ ያሳስባል አውቃለሁ ግን ቢሆንም ደግሞ አሪፍ ቦታ እንወስዳለን እኛ እነሱም ወደ ጣቢያ እንዲሄዱ አድርገናል እባክህ አንተ አሁን ተረጋጋ ውድ ተመልካቾቻችን እንግዲህ የተካሄደው ነገር በጣም የሚደብር ነገር ነው ምንም ማለት ዳር ቢሆኑ እንኳን እንደዚህ አይነት ነገር ማድረጉ ይቅርና ማሰቧ ራሱ የሚያስጠላ ነገር ነው እሱ ላይ የማይሆን ነገር አድርጋበታለች እሱንም አሁን ጤንነቱ ያለበት ነገር ትንሽ ከቆየ ወደ ሌላ ነገር ሊቀየርበት ስለሚችል አሁን እኛ በአፋጣኝ ወደ ሆስፒታል እንወስደዋለን የዛሬ ታሪካችን ይህንን ይመስል ነበር ሰብስክራይብ ሼር ኮሜንት ማድረጋችሁን እንዳትረሱ ዲስክሪፕሽን ላይ ባለው ሊንክ ሐሳብ አስተያየታችሁን አስቀምጡልን መልካም ጊዜ